ህይወት ደግሞ ራሱ የሚያስተምርህ አለ። የህይወት ፈተናዎች በ40 ዓመቴ እነዚህ ግንዛቤዎች እንኳን ግንዛቤዎች ሐሳቡ የለኝም። እድሜዋ አይደለም፣ አቅሙ በጣም ይለያያል። አቅም ማለት የገንዘብ ብቻ አይደለም። ከተማ ነው። አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም፣ 90% እዚህ መጥቷል። ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም። ወጣት ነው። ዴቨሎፒንግ ካንትሪስ ሁሉም አሁን ይሄ ነው እድገቱ። ሰው ወደ ከተማ እየመጣ ነው። ስራ የለም ምናምን፣ የኛ የባሰ ነው። የዚች ሀገር ተስፋ ይሄ ወጣቱ ኔክስት ጄኔሬሽን ነው። ብዙ የማየው ነገር አለ። እድሉን ነው ያጣው። ገንዘብ ይሰራል ላይሰራም፣ በዚህ ወጣ በዚህ ገባ። ለውጥ የሚያመጣ ነገር ከሆነ አደጋ ቢበዛውም ፈተና ቢበዛውም ይከስራል ብዬ አላስብም። ለምን ለውጥ ደግሞ ቼንጅ ሁሌ ዋጋ ያስከፍላል። ከፊት ስትሄድ ያው መጠበቅ አለብህ። ይሄንን አንዱ የኔ ሜቢ ከእድሜ ከድል ያተረፍኩት የልጅነቴን ከዚህ ሀገር በ20 ዓመቴ ነው የወጣሁት። ኦልሞስት የ40 ዓመት የ50 ዓመት ትምህርትና ስራ ልምድ በቃ በዓለም አለ በተባለ ደረጃ የተለያየ ሀገር ላይ ያ ልምድና እውቀት አለኝ። እዚህ ሀገር 28 አለኝ። ቀልድ አይደለም። ከዛ ደግሞ ሞያዬም አለ፣ ፋይናንስ፣ ኢኮኖሚ ምናምን ዙሪያና ምንም ስለሆነ አይደለም። ከማንም የተሻለ አይምሮ ኖሮኝ አይደለም። የህይወት እድል ነገር በቃ ጥሩ እድል ትምህርት ማግኘት ቻልኩ። ያ ጥሩ ትምህርት ጥሩ ስራ እውቀት ላይ የተመሰረተ ስራ ውስጥ ከተተኝ። ከሁሉም በላይ ስራ ላይ የቆየሁት ደግሞ ሌላ ትምህርት ሆነ። ይሄንን በቢዝነስ፣ በኢኮኖሚ፣ በጤና፣ በራስ ማንነት ህይወት ደግሞ ራሱ የሚያስተምርህ አለ። የህይወት ፈተናዎች ህይወት ራሱ ምንድነው? እኔ ምንድነኝ? ከህይወት ጋር በ40 ዓመቴ እነዚህ ግንዛቤዎች እንኳን ግንዛቤዎች ሐሳቡ የለኝም። እድሜዋ አይደለም። የኔ እድል አሁን ኦልሞስት 70 ደርሻለሁ። እንትን ማለት እችላለሁ። የሽማግሌ እውቀትና ልምድ አለኝ። ችግሩ አብዛኛው ሰው እዛ እድሜ ሲደርስ ራሱን አልጠበቀም። ያንን ሁሉ እውቀት ግፋ ቢል ትንሽ በወሬ ያስተላልፋል እንጂ በቃ ልክ ማክሲመም ፕሮዳክቲቪቲ በሚኖረው ወቅት ፊዚክሊ የለም። አክቹሊ እኔ ህይወቴ ውስጥ ትልቁ አካምፕሊሽመንት ብዬ የማስበው በቃ ራሴን ማቆየት እንደዚህ፣ ይሄንን ደግሞ ተግባራዊ ማድረግ ምናምን የሆነ ለተወሰነ ሰው አፕላይ የሚያደርግ የሆነ ሰው ስራ መጀመር የሚፈልግ ሰው ብዙ አይነት አለ። አቅሙ በጣም ይለያያል። አቅም ማለት የገንዘብ ብቻ አይደለም። ከፐርሰናሊቲ ተነስቶ ከችሎታ ተነስቶ በቃ ህይወት ውስጥ ትልቁ ከባድ ስራ አንተርፕረነር መሆን ነው። ምንም አይነት ሙያ ይዘህ ተቀጥረ መስራት ቀላል ነው። መንግስት ሆነ የግል ሆነ ምን ሆነ፣ ለምን የተወሰነች ሰዓት አለ፣ የተወሰነ ግልጽ የሆነ ካንተ የሚጠበቅ ነገር አለ። ትወጣለህ፣ ትገባለህ፣ ደሞዝን ታገኛለህ። እንዲህ ሊኖር ይችላል። አንተርፕረነር ሆንክ ማለት ይሄ ሃይ ዋየር አክተር ላይ አይደለ፣ ገመድ ላይ without a safety net ትሄዳለህ። ያ የሆነ ፐርሰናሊቲ እና አቅም ይጠይቃል። አደጋ አለው። ቢዝነስን ጀነራል የትም ቦታ ብዙ ፌል ያደርጋል። እንደ ኢትዮጵያ አይነት ሀገር already very very high risk environment right now። አሁን ስራ ላይ ያሉትን ሰዎች ያያቸው ከሊስትሮ ጀምረህ ማለት እስከ ትልቁ ፋብሪካ ባለቤት ምን እያወሩ ነው? የሚነግርህ ነገር አለ። እዚህ መሃል ምን ክፍተት ነው ገበያ ውስጥ? ይገባኛል። ብዙ ሰው ተገዶ ወደ ቢዝነስ መግባት አለበት። ለምን? ስራ መቀጠር ካልቻልክ ቤት አተኛም። ከቤት መውጣት አለብህ። ማግባት አለ፣ ቤተሰብ አለ፣ ራስህን ችለህ መኖር አለብህ። ስራም አታገኝ ከሆነ ምንድነው የምትሆነው? በቃ ወጥተህ መንገድ ላይ መኪና ማጠብም ሆነ ቆሎ መሸጥም ሆነ መለመንም ሆነ ሳምቲንግ። ከተማ ነው አሁን አብዛኛው ሰው ቤተሰቡ አዲስ አበባ አይደለም፣ 90% እዚህ መጥቷል።
ከዚህ ወደዛ ብር እንዲላክ ነው እንጂ ከዛ ወደዚህ እንዲመጣ አይጠበቅም። ወጣት ነው። ሁሉም ድለላ በለው ምን በለው አሁን ሰው ሁሉ እዛ ላይ ነው የተሰማራው። ወዶ አይደለም አሁን ኢንተርፕረነር ልሁን የሚለው። አሁን እዚህ ጋር ተመቻቸ አልተመቻቸ ምናምን ጥሩ ነው አይደለም አልኩት ተገዶ የሚገባ ነው። ኦኬ አንዳንድ ነገር ማማረጥ ትንሽ ካፒታል ኖሮት or something የሆነ ደረጃ ሲያልፍ ነው ኦኬ ምንም የሌለው ከገጠር መጥቶ ምንድነው ኢንተርፕረነር ሊስትሮ ይጀምራል። ከዛ ቀጥሎ ምንድነው ሜቢ ሱቅ በደረቴ ከዛ ቀስ ብሎ ሱቅ ከዛ ምናምን እያለ ያድጋል። ይሄ በቃ ይሄ ትልቁ ሰፊው ማይክሮ ኤንተርፕራይዝ ምናምን ኢንፎርማል ሴክተሩ ዲቨሎፒንግ ካንትሪስ ሁሉም አሁን ይሄ ነው እድገቱ። ሰው ወደ ከተማ እየመጣ ነው፣ ስራ የለም ምናምን፣ የኛ የባሰ ነው። እነዚህ ሰዎች አሁን ተገደው ነው። ቅድም ያወርኩት ሪስክ ኢዝ ኤቭሪዌር። ኢንፍሌሽን የኮንሱመሩን ፐርቼሲንግ ፓወር ገድሎታል። የሁሉ ነገር ዋጋ ጨምሯል። የገዢው መግዛት አቅም አልጨመረም። እዚህ ማክሮ ፒክቸር ውስጥ ተገደህ ነው። ያም ደግሞ ተገደህ ገብተህም ችግሮች አሉ። ኢን ጀነራል እኔ ኦፍ ኮርስ በራሴ ያው ብዙ ነገር ላይ እየሄድኩ ነው ብያለሁ። ኦኬ በሂደት የሚመጣውን ስለማውቅ ማለት እነዚህ ስራዎች ለዛሬ ሰርቫይቨል አይሆኑኝም፣ ለረጅም ጊዜም ላይሆኑ ይችላሉ። እንደውም ከኔ ብዙ ሊፈልጉ ይችላሉ። አላማዬም ደግሞ በቃ it's not about እኔ ሌላ አላማ ስላለኝ ነው። ግን አሁን እዚህ ጋር ያለው ችግር ይገባኛል። አብሶ ይሄ ሁሉ ወጣት ተማረ፣ እሺ what it's worth ተመረቀ፣ ብዙ ከገጠር የመጣለት ገጠር ተመልሶ መሄድ አይደለም፣ ተምሯል፣ አይቷል፣ ኤክስፔክቴሽኑ ከፍተኛ ነው። ግን አመት ያህል 2 አመት ያህል 3 አመት ያህል ስራ የለም። ሱነር ኦር ሌተር በቃ ማትሰራው ስራ የለም። አሁን በእንደዚህ ሁናቴ እዚህ ውስጥ ብትገባ ይሻላል ብዬ ምንድነው ነው የምመክረው? ነገርኩ። ሊስትሮ ችግር አለው፣ ባለሱቆች ችግር አላቸው፣ ሬስቶራንቶች የሁሉ ኢንግሪዲየንት ዋጋ በቃ የት ወጥቷል። የምናምን ዋጋ ምን እንደገባ ታውቃለህ? ሽንኩርት በለው ዘይት በለው ምን። እሺ እስከ መቼ ነው ዋጋ የምጨምረው ምግቡ ላይ? የሆነ ፖይንት ላይ መጥቶ የሚበላ የለም። አሁን ወጪህ እንዲመጥቷል፣ ዋጋ እዚህ ጋር ደርሷል፣ ዋጋ መጨመር አትችልም። አሁን እንዲህ በሆነ ማንም ሰው አይኑ እያየ አይራብም፣ አይሞትም። በቃ inappropriate ways። ሙስና ከየት ነው የመጣው? ከላይ የመንግስት አይደለም፣ የግል አይደለም፣ ሁሉም አይደለም። አንድ ይሄ አልገባበትም የምትለው ተቋም የለም። እንኳን ከታች ከላይ ያለ ፕሮፌሽናል ሰራተኛ ሁሉ አሁን ሊኖርበት የሚችለው ደሞዝ የለውም። ስለዚህ ምንድን ነው የሚያደርግበት? እዛ ቁጭ ባለበት እኔም በሆነ አደርገዋለሁ። ቤተሰቤን መቻል አለብኝ። ጫናው ማንለው? ተገልጋይ ላይ፣ ገዢ ላይ። ግን ያም ቢሆን የተወሰነ ሰው ያለው እድል ነው። ሌላው ምንድን ነው የሚያደርገው? ችግር ላይ እንቅርት ላይ ጆሮ ደግፍ የሚሉት ነገር አለ። ኦልሬዲ ምንም የለህም። አሁን ኬሶች አውቃለሁ። ቢዝነስ ውስጥ ገባለው ተብሎ ከሰው ተበድሮ ቤት አስይዞ ምናምን ይገባሉ። ቢዝነሱ ይከስራል፣ የነበረውም ይጠፋል። ተገዶ ቢዝነስ መሞከር አለብኝ ብሎ ይገባል። ኤንቫይሮንመንቱ ነው ላይክ ዝም ብሎ ቦራ ያለ በጣም ብዙ ከትልቅ እስከ ትንሽ የምሰማቸው ታሪኮች ናቸው። ኢንቨስት አታርጉ፣ ስራ አትስሩ፣ ቁጭ ብዬ ልራብ ልሞት ነው። ግባና ይሄን አድርግ ያን አድርግ። እንዴት ነው እኔ ራሴ ያልገባኝን ነገር እንደዛ ነው። ይሄ አሚን ትንሽ ዞርኩት፣ ግን I don't know ግልጽ መሆኔን። ይሄ በእንግሊዘኛ damned if you do damned if you don't, between a rock and a hard place። ይሄ ወቅት ላይ ነን፣ ያልፋል። አንዱ ሁሌ መርሳት የሌለብን እንደውም እሺ ያው ፍልስፍናው ስለንገባ ነው የማትማራቸው ነገሮች አሉ ህይወት ውስጥ። ኑሮ ብቻ የሚያስተምርህ። በእኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም፣ ያልገባሁበት ገደል የለም። እስር ቤት ማለት ማዕከላዊ
አለፈ። ይኸውና እዚህ አክሰስ ሪል ስቴት ላይክ እንዳለ ሁሉ ነገር ነው ግልብጥብጡን ያወጣው። አለፈ መጣ። ይኸውና አሁን መልሶ መልክ ይይዛል። በግለሰብ ህይወት ይሄ ይመጣል፣ በተቋም ሀገር ይመጣል። አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንቀውስ ማለት እንደሚያልፍ አንርሳ። ምን ያላለፈ አለ? ጥሩም መጥፎም። የመከራ ጊዜ ይመጣል ይሄዳል፣ በአገር ህይወትም። ተስፋ መቁረጥ የለብንም። አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻል ሆፕ ታጣለህ። ያ ማለት ደግሞ ያው መሞት ማለት ነው። ህይወት እስካለ ሆፕ አለ። ሁሉ ነገር ለውጥ is the only thing we know in life። የመጨረሻው ጨለማ ቀን ይነጋና ይሄዳል። ያ ብርሃን ደግሞ እንደገና ይጠፋል። ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ they say timing is everything. timing right now ኢትዮጵያ ቅድም እንዳልኩት ትልቅ ፖቴንሻል ምን እንዳላት ሆና ለኔ አሁን ታይሚንጉ ሰው ከዚህ የዛሬ 4 ዓመት አንድ ቪዲዮ ቀርጬ የለቀኩት ነበር ስለ ቢዝነስ ምናምንና እንደዚሁ አይነት ነው። የዛሬ 4 ዓመት አውርቼ ኮሜንት መጣማት ምን ማለቱ ነው ምናምን ሁሌ የችግር ጊዜ ነው እድል ያለው ምናምን መፍራት of course እዚህ ሀገር ረግጠው የማያውቁ ሰዎች ናቸው እንደሚጽፉት። እዚህ መሬት ላይ ነው ኖረው አለው። አሁን የማወራህ ነገር እዚህ ጋር አለው። ይሄን ማለቴ ጥፋት አይደለም። እንደኔ በኢንቨስትመንት የሚያምን በኢንተርፕረነርሺፕ የሚያምን የለም። ግን ላይፍ ሪያሊቲ አንዳንዴ አርፈ ቁጭ ማለት ያለበት ስቶርም ሲመጣ አውሎ ንፋስ ውጭ ሀገር እኛ ደግነቱ የሰጠን ነገር ቆንጆ አየር ነው አብዛኛው ቦታ። ልክ ስቶርም ይመጣል ሲባል ሁሉ ነገር ይዘጋል፣ መስተዋቱ ቦርድ ይደረጋል፣ ሰው ሁሉ ቤስመንት ይገባል ጣራውንም አንስቶት ስለሚሄድ። ኦኬ ሰው ከቤት አይወጣም። ስቶርም ሲመጣ you let the storm pass and then you move on። እኔ እንግዲህ ምንም ይሄ የምመኘው ነገር አለም የምፈልገው ነገር አለም፣ ግን እንግዲህ የማየውን ነው ማወራው አይደል። እኔ ትላልቅ ከባድ ቻሌንጆች ቁጥር ስፍር የለኝም የገጠሙኝ ከሁሉም አቅጣጫ። and maybe እኔን የገጠሙኝ ብዙ ሰው ላይገጥመው ይችላል። I don't know እንደ ምሳሌ ለማውራት አሁን ለምሳሌ እሺ እንደው ዝም ብሎ ኦኬ ሜቢ ምሳሌዎቹ ምክር ሊሆኑም ላይሆኑም ይችላሉ። በጣም ብዙ ድርጅቶች በቃ በምንም በማይታሰቡ ናቴ ተዘግተውብኛል። አሁን ሃይላንድ ይሄ በቃ ይሄን ሁሉ የወለደው ምንድነው? በቃ ከመሬት ተነስቶ ገቢዎች መጥቶ ሬትሮአክቲቭሊ ታክስ ሪካልኩሌት አድርጎ በዛን ጊዜ 30 ሚሊዮን ብር አምጥተዋል። ከየት ነው የምታመጣው? ይሄንን በቃ አልተቻለም፣ ተዘጋ። እነ ሮያል ክራውን ምናምን ገበያ ውስጥ ገባን፣ ገበያውን ተቆጣጠርን። የሆነ ላስብ የማልችለው የሆነ ጦርነት ከመሬት በቃ ህገወጥ አክሰስ ካፒታል ኦኬ ከአክሰስ ሪል ስቴት ጋር በተገናኘ አክሰስ ሪል ስቴት እንዴት ነው ችግር የገጠመው? ማአት በቃ 50 ነገር ነው እንጂ አንድ ነገር ግን መሰረት ስለነበረው አሁንም አለ። ዘመን ባንክ ጋር የገጠመኝ ነገር አለ። ያው ነው ፈጥሬው ምን ብየው አሁን በቃ ምኑም አይደለሁም። ሼርሆልደርም አይደለሁም። አሁን ለእናንተ ኦዲየንስ ቅድም ያልኩት ነገር ነው። ዝም ብሎ እኮ ያለ ምክንያት አሁን ተረጋግተን የምናይበት ጊዜ ነው ያልኩት። ሜቢ ትልቁ ምክር የምሰጠው ብዙ እኔም አንዳንዴ የፈተነኝ ነገር ቢዝነስ በራሱ በጣም ከባድ አስቸጋሪ ነገር ነው። ብዙ ሪስክ አለው። ሪስኮቹን እንድትሻገር ቀድመ ባታውቀው የሚረዳህ ካፒታል ነው። እኛ ሀገር ብዙ ቢዝነስ እንደምንም ተፍጨርጭሮ ነው ሚኒመም የምታስፈልገዋል ማሽን ከቻይና በርካሽ ተገዝቶ ራሱ በኋላ የሚያስከፍልህ ዋጋ ምናምን። ከዛ ልክ ስራ ትገባና
ከየት እንደሚመጣ አታውቀውም። የሆነ ችግር ፈተና ይመጣል። ልክ እሱ ሲመጣ ሪዘርቭ የለህም፣ ትወድቃለህ። ሶ በተቻለ መጠን የምናስበው የምናቅደው ነገር አለ፣ ግን የሆነ ኦልሬዲ ለዚህ ራሱ በቂ ገንዘብ የለም አውቃለሁ። ግን የምመክረው ነገር በቃ የምሰራው ያቀድኩት ስራ ይሳካል ብዬ አምኜ ነው የመጣሁት። ግን ባይሳካ ምንድነው የሚፈጠረው? ከዚህ ራሴን ማዳን እችላለሁ ወይ? ስራውን ማዳን ግን ወይም ደግሞ ይሄ ቢከስርም እችለዋለሁ ወይ? ይሄ ፋይናንሲንጉ ላይ ሪስክ አለመውሰድ። ግን ይሄ ላይክ እንደ ምንድነው የሚያወራው ነው የምባለው። ለምን እንኳን ፋይናንሲንጉ ላይ ሪስክ አለመውሰድ ሪዘርቭ ለማያዝ ለመነሻም የለም። the whole ecosystem for entrepreneurship more or less አለ ለማለት በሚያስቸግርበት ሁናቴ የኔ እንዳልኩ በጣም የተለያየ ምክንያት ነው። ካንዱ አንዱ ኬስ ችግሩ ሶርሱ ሁሉም የተለያየ ነው። ከዛ ጀነራላይዝ አድርጌ ይሄን ብትጠነቀቁ የምለው ነገር የለም። የምለው ነገር እንትን ነው በእንግሊዝኛ ይሄ መርፊዝ ሎ anything that can go wrong will go wrong. It applies here. So ያ ስለሚሆን ስትገባበት assume ከባድ በቃ ኦፕቲሚስቲክ ሲናሪዮ ሳይሆን ሞደሬት እና ወርስት ኬስ ሲናሪዮ መሃል ያለው ሲናሪዮ ምን እንደሆነ አስቀድሞ አስቦ አትሊስት ስዕሉን ስሎት አትሊስት ሳይኮሎጂካሊም ሜቢ ማቴሪያልም የሆነ ነገር ይሄ ነገር መሆን ሲጀምር ገና ከማለቁ በፊት የምታይበት በቃ ሪስክ አሰስመንት when in a situation where you don't even know የማታውቀውን ሪስክ ለምን አሁን የማታየው አሁን የሌለ ነገር ይመጣል። highly unpredictable environment business በፍጥረቱ ራሱ problematic risk unpredictable ይሄን ስደራርበው ለዚህ ነው በቃ ዝም ብሎ የሚጨንቀኝ ለመምከርና እንደዚህ አድርጉ ለማለት አይዟችሁ ለማለት ነው።